ኪዳነ ምሕረት እናቴ አዳም ራሱ ክርስቶስ ነው። በነገራችን አዳም ተኝቶ እያለ ከጎኑ አንዲት አጥንት ተወስዳ የሁላችን እናት ሔዋን ተገኘች። ሁለተኛው አዳም ክርስቶስ የተኛው መስቀል ላይ ነው። ከጎኑ ምንም የተፈጠረ ነገር የለም። ምን ተፈጠረ? ደምና በሱ የሁላችን እናት ቤተክርስቲያን ተገኘች። በውሃው ተጠመቅን፣ ደሙን ጠጣን፣ ክርስቲያን ሆንን፣ ልጆች ሆንን ማለት ነው። ገና ከመጀመሪያው እንዴት እሱ ወድቆ እኛ እንዴት ደም ያነሳን አሳይቶናል። አዳም ተኝቶ ነው ሔዋን የተገኘችው። ክርስቶስ ሞቶ ነው ቤተክርስቲያን የተገኘችው። ከዛ ደግሞ ከገነት ሲወጡ እርግማኑ ላይ ራሱ ተናግሯል። በአንተና በሴቲቱ በዘርህና መካከል ጠላትነትን አድርጋለሁ። እሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ የተባለው ሴቲቱ የተባለችው ሔዋን አይደለችም፣ እመቤታችን ነች መጨረሻው። ለዚህ ነው ሴቲቱ እሷ መሆኗን ለማሳወቅ ነው ክርስቶስ አንቺ ሴት ብሎ የጠራት እመቤታችን። ማን አለ? እያገናኘው እኮ ነው። ያቺ የተነገረላት እሷ ነች ነው እያለ ዮሐንስ ራእይ ላይ ደግሞ ምዕራፍ 12 ይደግመዋል ቅዱስ ዮሐንስ። ሴት የተባለችው እመቤታችን እና አንቺ ሴት በዘርሽና በዘርህና በዘሯ የተባለው ዘሯ ክርስቶስ ነው። ዘሩ የተባለው አጋንንት ናቸው። ጠላትነትን አደርጋለሁ። እሱ ራስን ይቀጠቅጣል። በመስቀሉ ራሱን ቀጥቅጦ ከመንገድ ያስወገደው ክርስቶስ ነው። ገብቷችኋል? እንዴት እንደሚያድነን እየተነገረው። ከገነት ሲወጡ ደግሞ ልብስ አለበሳቸው እግዚአብሔር። መጀመሪያ እነሱ ቅጠል አገለደሙ፣ እግዚአብሔር ሌላ ልብስ ሰጣቸው። ምንድን ነው ያለበሳቸው? አቤት! የመጀመሪያውን የሌዘር ልብስ የለበሱት እነማን ናቸው? ሌዘር ነው አይደለም፣ ፕሮሰስ ተደርጎ ነው እኮ አሁን እንጂ ያው ነው። እና ሌዘር ነው የለበሱት። ቆዳ ለበሰ። እግዚአብሔር ካልጠፋ ልብስ ለምንድን ነው የቆዳ ልብስ ያለበሰው? ሌላ ነገር ነው መናገር የፈለገው። የቆዳ ልብስ ለመገኘት የሚገኘው ከምንድን ነው? ከዛፍ ነው አይደል? ከምንድን ነው? ምን መሆን አለበት? እንስሳው የቆዳው ልብስ እንዲሆን ይታረዳል አይደል? ደሙ ምን ይላል? ከዛስ ቆዳው ከዛ ይለበሳል። ምን ይደረጋል? ቆዳ ፋብሪካ የሚሰሩ ሰዎች ካሉ ይርዱ። ፕሮሰስ አለ የለውም? መጀመሪያ እንዲደርቅ ምን ይደረጋል? ይወጠራል። ይለፋል። ባጭሩ በጣም ለፍቶ መከራ አይቶ ነው እኛ ልብስ የሚሆነው። እግዚአብሔር ከገነት ሲወጡ የቆዳ ልብስ ያለበሰው ምን መሰላቸው? እንስሳ እንደሚታረድ ደሙ እንደሚፈስ ደሜን አፍስሻለሁ። ቆዳ እንደሚለፋ እንደ ቆዳ ለፍቼ መከራ ተቀብዬ፣ ቆዳ እንደሚወጠር በመስቀል ላይ እንደ ቆዳ ምን ብዬ ተወጥሬ ተሰቅዬ፣ አሁን ያጣችሁትን ክብራችሁን ጸጋችሁን ምን እልላችኋል? መልስላችኋለሁ። ገና ከመጀመሪያው እግዚአብሔር እንዴት እንደሚያድን በእያንዳንዱ ታሪክ ውስጥ ኖህ ሰከረ ይላል። ኖህ ደግሞ የጥፋቷ ሆነ፣ ምድር በጥፋቷ ጠፋች። 8 ሆነው ዳኑ። እንደ ዳነ ወይን ተከለ፣ ከዛ ጠጣ፣ ወዲያው ሰከረ፣ እርቃኑን ወደቀ። ታላቁ ልጁ ካም መጥቶ አየና ዘበተበት። ወንድሞቹን ኑዩ አባታችሁ እርቃኑን ወድቋል ብሎ ሲቀልድ፣ ሴምና ያፌት ግን የአባታችንን እርቃንማ አናይም ብለው ጨርቅ ይዘው መጥተው አለበሱት። ኖህ የክርስቶስ ምሳሌ ነው። ኖህ የክርስቶስ ምሳሌ ነው። ኖህ ሰከረ፣ ወይን ጠጅ ጠጥቶ፣ ክርስቶስም ሰክሯል። የሰከረው ግን በጠጅ አይደለም፣ በእኛ ፍቅር ነው። የጠጣው ጠጅ አይደለም፣ ሞት ነው። አባቶ ብትወድስ ይህች ጽዋ ከእኔ ትለፍ ብሎ የጠጣት ጽዋ ሞት ነች። እርቃኑን ኖህ እንደወደቀ ክርስቶስ እርቃኑን በመስቀል ላይ ምን አለ? ተሰቀለ። ካም የአባቱን እርቃን እያሳየ እንዳፌዘበት፣ ሴምና ያፌት ማነው ካም እንደዘበተ አይሁድ እየመጡ በክርስቶስ በእርቃኑ ዘበቱበት፣ ሰደቡት። እርቃኑን ተሰቅሎ እኮ ሰድበውታል። ተጋለ ተራ በተራ። እኔ የሚገርሙኝ ከሁሉ መንገድ ኃላፊዎች አሉ የሰደቡት። ምኖች በዛ ጋር ሲያልፉ ሰደቡት። አሁን ምን ያውቃሉ? በማያውቁት ማለት ነው። ያው ሰው ሁሉ ከሰደበው መቼም እኛ የምናዋጣ ብለው ሰድበውት። ይህ መንገድ ኃላፊ ተሳዳቢ ያለ በማያውቀው የሚሳደቡ። ሴምና ያፌት እርቃኑ እንደሸፈኑት ፀሐይ፣ ጨረቃ፣ ከዋክብት እርቃኑ ሸፈኑት አልሸፈኑት? ፀሐይ ጸልመ ወወር ደመ ኮነ ይላሉ ዲያቆናት የመድኃኔዓለም ቀን። ፀሐይ ጸልመ ወወር ደመ ኮነ ወከዋክብት
ፍጡነ ከመ ይርአዩ ዕርቃኖ ለዘአልበሶሙ ብርሃነ ብርሃን ያለበሳቸውን አምላክ እርቃኑን እንዳያዩ። ፀሐይን ብርሃን ያለበሳት ማን ነው? ስለዚህ ብርሃን አለብሷቸዋልና እርቃኑን ሆኖ ሲያዩ ጨለሙ። ሴም ያፌት የተባሉት እነሱ ናቸው። በእያንዳንዱ የመጽሐፍ ቅዱስ ታሪክ ውስጥ ልክ አረንጓዴ መነጽር ያደረገ ሰው አሁን የሚያየው ነገር ሁሉ ምን ይሆናል? ቤተክርስቲያናችን ክርስቶስ የሚል መነጽር ታረግና ብሉይ ኪዳንን ስትገልጠው ሁሉ ነገር ውስጥ ማንን ታገኘዋለች? ክርስቶስን ታገኘዋለች። ግን እሱን ስታገኘው እዛ አካባቢ ደግሞ እመቤታችንንም ታገኛታለች። አትጠፋም አይደለ? እዛው አካባቢ ዞር ስትል እሱ ክርስቶስ ይሄ ከሆነ ካጠገቡ እመቤታችን አትጠፋም። አዳም መሬት ላይ ተኝቶ አዳም ክርስቶስን መስሎ ታየን አይደል? አዳም የተገኘባት መሬት ማን ትሆናለች? እመቤታችን። አዳም ተቆፍሮ ነው የተገኘው፣ እመቤታችንን በድንግልና ነው የወለደችው። ስለዚህ መሬቷን እመቤታችን ታረግ እዛው ትተረጉሟለች። እና ሁሉም የመጽሐፍ ቅዱስ ታሪክ የብሉይ ኪዳን ታሪክ በሙሉ የክርስቶስ ታሪክ ነው። እናንተ የመረጣችኋቸውን አንድ ሁለት ታሪኮች በደንብ የሚያስተረጉሙን ነገር ክርስቶስ ልንገራችሁና ወደ መጨረሻው እንመጣለን። አልደከማችሁ ማለት የምትወዱት ታሪክ እስቲ ከመጽሐፍ ቅዱስ ወይም ትዝ ያላችሁ አለዚያ የተስማማኝም መርጣለሁ፣ ችግር የለም። አቤት ወንድም ዮሴፍ። እሺ አንድ ከእህቶች ነው የሴቶች ታሪክ ቢሆን ጥሩ። ርብቃ ማን ያልሽ? የኑኃሚን በጣም ጥሩ። እነዚህ እንመለከታለን። እዚህ ታሪክ ውስጥ ክርስቶስን እንፈልገዋለን ማለት ገብቷችኋል? የዮሴፍ ታሪክ ለምሳሌ ዮሴፍ የያዕቆብ ልጅ ነው። ያዕቆብ በጣም የወደው የነበረ ልጁ ነው። ለምን? ከሚወዳት ሚስቱ ከራሔል ያገኘው ልጅ ነው። ራሔል እንግዲህ በጣም የወዳት ነበረ ያዕቆብ። በጣም ከሁሉ አብልጦ ነው የወደዳት። እሷን ለማግባት ስንት ዓመት ነው የተገዛው? ደከማችሁ? ስንት ዓመት? 20 ምናምን ነው እንዴ? 14 ምንድነው? እሷን ድርልሃለሁ 7 ዓመት ተገዛልኝ አለው። በጣም አደገኛ ቢዝነስማን ነው የራሔል አባት። በጣም ተንኮለኛም ሰው ነው እና 7 ዓመት ተገዛልኝ አለው። እሺ ችግር የለም ማለት 7 ዓመት ተገዝቶ ሲጨርስ ዳረለት። ጫጉላ ቤት ገብቶ ሲያት ታላቅ እህቷ ነች። እንዴ ምንድነው ሲለው አይ ታላቅ እያለ ታናሽ አይዳርም፣ ከፈለክ ሌላ 7 ዓመት ጨምረን 7 ዓመት ተገዛ። 14 ዓመት ማለት ነው አይደል? ግን አንድ ቀን መስሎ አልተሰማውም ይላል። ለምን? ስለሚወዳት ጥቂት ቀን ሆነለት ይላል። እና በጣም እንደሚወዳት የምታውቁት ገና የመጀመሪያ የተገናኙ ቀን ነው። የተገናኙ ቀን እረኞች ጋር መጣና ውሃ ሊቀዱ ቁጭ ብለዋል። ጥቂት እረኞች ምንድን ነው አላቸው። ውሃ ልንቀዳ አስበን ነው። ታዲያ ለምን አቀዱም? አይ ድንጋዩ በጣም በትልቅ ድንጋይ ይዘጋል፣ ጠላት መቶ መርዝ እንዳይጨምርበት እና ለ20 ለ30 ሆ ብለው ነው የሚያነሱት ድንጋዩን። ስለዚህ ለዛ ነው አሉት። እሺ ብሏቸው ከእረኞቹ ጋር ቁጭ ብሎ አጋጣሚ ራሔል መጣች እና ራሔል ስትመጣ በጣም መልከ መልካም ነች። ሲያት በጣም ወደዳት። ውበቷን ሲያይ ገርማቸዋል። ድንጋዩን ብቻውን አነሳ። ለስንት ነው እንደስ ሴት የላከው ምን አይል ድንጋይ አይከብደው ማለት አነሳው ብቻው። አባቶቻችን ይህንን ያዕቆብን የክርስቶስ ምሳሌ ይሉታል። ራሔል የእመቤታችን ምሳሌ፣ እረኞች የነቢያት ምሳሌ ናቸው። ነቢያት ናቸው። ድንጋዩ የሰው ልጅ ላይ የተፈረደው ፍርድ ነው። ነቢያት መጥተው አንስተውታል? አላነሱትም። ንጉሥ ውበትሽን ወዷል የተባለች ንጽሕት ድንግል ስትመጣ ግን በእሷ ውበት የሁላችንም መርገም ምን አለው አነሳው ብለው። ስለዚህ ያዕቆብ ከሚወዳት ሚስቱ ስላገኘው ይወደዋል ዮሴፍን። ዮሴፍን በጣም አሞላቆ ያማረ ልብስ አልብሶ ያኖረዋል። 11 ወንድሞቹ ደግሞ ዮሴፍን በጣም ይጠሉታል። በጣም ስለሚወደድ ይጠሉታል። የሚገርመው ደግሞ ዮሴፍም አርፎ አይቀመጥም። አንዳንድ ነገር ሲያረጉ እየመጣ ለአባትየው ምን ይላል? ይናገራል። የበለጠ ይጠሉታል። መጥቶ ይናገራል። ደግሞ ህልሜ ያለማል። ይገርማቸዋል። ህልም አየሁ ይላል። ዛሬ በህልሜ አብረን እያጨድን ነዶ ስናስር የእናንተ ነዶ ለእኔ ነዶዎች ሲሰግዱ አየሁ ይላል። ደስ ይላል ነው እንዴ ይላሉ እነሱ። ዝም ብላችሁ ህልማችሁን አትናገሩ ለሰው እሺ፣ ያስጠምዳል። እየመጣ ይናገራል። ደግሞ በማግስቱ ደግሞ 11 ከዋክብትና ፀሐይ ጨረቃ ለእኔ ምን ሲሉ
ሲሰግዱ አየው ይላል። ጎሽ ይሉታል፣ የበለጠ ይጠሉታል። መጨረሻ ላይ አንድ ቀን በ17 ዓመቱ ሂድና ስንቅ አድርስላቸው ብሎ አባቱ ይልኳል። እሺ ብሎ ጉዞ ይጀምራል። ስንቅ ይዞ የ11 ሰው ስንቅ ተሸክሞ በዛ እድሜው ማለት ነው ሲሄድ ይጠፋል፣ መንገድ ይጠፋል። አባቱ እንግዲህ በጣም የሚወደው የሚጠፋ ልጅ እንዲጠፋ የሚፈልግ አይደለም። ጠፋ። በብዙ መከራ ነው ወንድሞቹ ጋር የደረሰው። በረሃብ ተሰቃይቶ ይገርማቸው። የስንት ሰው ስንቅ ይዞ ነው የሚለው? አሁን እኛ ብንሆን የ11 ሰው ምግብ ይዘን መንገድ ላይ ቢርበን የ11ዱን የ6 ሰው እናደርገዋለን ከስር። አሁን እንደ ኢትዮጵያ አይነት የረሃብ እርዳታ ምናምን መንገድ ላይ አይደል የሚቀረው ነው አይደለም? አሁን ሎርድስ ኦፍ ፖቨርቲ የሚል አንድ መጽሐፍ አለ። ግራሃም ሃንኮክ የሚባል ሰው እየጻፈ አፍሪካ ውስጥ ከሚመጣው እርዳታ ስንቱ እንደሚደርስ ማለት ነው። እና በጣም የብዙ ሰዎች ህይወት በረሃብ ላይ የተመሰረተ ነው። እርዳታ ድርጅት የሚሰሩት ማለት ነው። እሱ ግን ከመንገድ አላስቀረውም በታማኝነት። እንደውም የአይሁድ ትውፊት የእኛም ትውፊት ድንጋይ ዳቦ አድርጎ አብልቶታል መልአከ እግዚአብሔር ይላል። ዞሮ ዞሮ ወደ እነሱ ሲመጣ ገና ከሩቅ ሲያዩት ህልመኛው መጣ አሉ ይላል። ማመጣ ያንም የለ እስቲ እንገለውና እዚሁ እንጥለዋለን፣ ከህልሙ የቱ እንደሚፈጸም እንተያያለን። አመጣና ስንቁን ሰጣቸው። እሱ ጉድጓድ ውስጥ ወረወሩት። እሱ ያመጣውን ስንቅ መብላት ጀመሩ። ከዛ እንግደለው ብለው ወስነዋል። ልባሩ በኋላ መሀል ላይ አንደኛው ሀሳብ አቀረበ። አይ ለምን እንገለዋለን? ወንድማችን ነው። ባይሆን ከምንገለው ወንድማችን ስለሆነ ብንሸጠው አይሻልም ማለት ምን ብንለው? ይሁዳ የሚባለው ታላቅ ወንድም ነው፣ እንሽጠው አለ። ግብፃውያን መጡ። ሲመጡ ባሪያ ትፈልጋላችሁ አሏቸው። አሁን በስንት በ20 ብር ሸጡት ማለት ነው። ዮሴፍ ተሸጦ ወደ ግብፅ ወረደ በ20 ብር ማለት ነው። እንግዲህ ዮሴፍ ታሪክ የክርስቶስ ታሪክ ነው። ዮሴፍን አባቱ አብልጦ ምን ይለው ነበር? ክርስቶስን የምወደው ልጄ አልተባለም ተብሏል። ዮሴፍ ለወንድሞቹ ስንቅ ሊያደርስ ሄዶ በ17 ዓመቱ ጠፋ አይደል? ክርስቶስስ በ12 ዓመቱ አልጠፋም? ጠፍቷል። ዮሴፍን ወንድሞቹ ማነው በጠፋ ጊዜ ቢገርማችሁ ልክ ከሸጡት በኋላ ወደ አባትየው ሲመጡ ምን አደረጉ? ልብሱን በደም ነክረው አመጡና ለአባቱ ለያዕቆብ እንዴት ነው ይሄ የልጅ ልብስ ነው እስቲ ይሄው አሉት። ሲያየው የልጁ ልብስ ነው። በጣም አለቀሰ። እያዘንኩ ወደ መቃብሬ ወርዳለሁ አለ። ከዛ በፊት ህልም አለምኩ እያለ እየመጣ ሲነግረው እንደው ይሄ ነገር እኔና ወንድሞቼ አባት እናት ልንሰግድልህ ይሆን እያለ ነገሩን ሁሉ በልቡ ይጠብቀው ነበር፣ ያስብ ነበር። አሁን ግን ሞተ ብለው ሲነግሩት ምርር ብሎ አለቀሰ። ግን ዮሴፍ ሞታል? አልሞተም። አልሞተም። ደም ነክረው አምጥተው አስለቀሱት። የሚገርማችሁ ኃጢአት የሰራናት ግፍ ዞራ ትመጣለች። ልጆቹ በጋርደው ነው አይደለ ያልሞተ ልጁን ሞተ ብለው የሚያስለቅሱት። እሱስ በጋርዶ ስራ ሰርቶ ያቅም ከዚህ በፊት እስቲ አስታውሱ። ወንድሙ ማን ነው? የያዕቆብ ወንድም ኤሳው። ያዕቆብ ሽልማት ምርቃት ያገኘው እንዴት አድርጎ ነበር? በጋርዶ ቆዳውን ጨቱን ጸጉሩን ሰውነቱ ላይ ምን አድርጎ ነስንሶ ነው። ስለዚህ እቺን አይዲያ ልጆች ሲሰሙ አድገዋል። ገብታቸው ተጠቀሙባት። ማለት የሰራ ስራ ንስሐ ገባም፣ ግን ደግሞ ዞሮ ግፍ በተለይ ከሆነ ይመጣል።